Elon Musk said, I always thought AI was going to be way smarter than humans. AKS Maximus ዓለምን ለመቆጣጠር እየሰራ ነው። From reduction of waste and fraud by $150 billion. የዩክሬን ኦሊጋርኪዎች ማዕቀብ ይጣልባቸዋል። Taking CEO Elon Musk to court. ለሕይወቱ የሚያሰጋ የግድያ ማስፈራሪያ እየደረሰው ነው። Well, I always thought AI was going to be way smarter than humans. And AKS Maximus ወይንም ኤለን መስክ በሩሲያና በዩክሬን መካከል እየተካሄደ ያለውን ለአስጨራሽ ጦርነት ለማስቆም በተለያዩ የዓለም ሀገራት ያሉ የዩክሬን ባለጸጎችን ኢላማ ያደረገ ማዕቀብ መጣል ይገባል አለ። ይህን አነጋጋሪ አስተያየት የሰጠው የ53 ዓመቱ ኤለን መስክ በዓለም ዙሪያ በቅንጦት በመኖር ላይ ያሉ 10 ዩክሬናውያን ኦሊጋርኪዎች ላይ ሁለንተናዊ ማዕቀብ መጣል በተለይ በሞናኮ የሚገኘውን በቅንጦት የተሞላ መኖሪያ ቪላዎች ያሉትን ዩክሬናዊ ባለጸጋ ሊያካትት ይገባል ብሏል። ኤለን መስክ የዓለማችን ቁጥር 1 ባለጸጋና የስፔስኤክስ መስራች የሰው ልጅ ወደ ማርስ ስለመላክና ስለማስፈር አብዝቶ እየሰራ ያለ የኤሌክትሪክ መኪኖችን በመስራት ዝናን ያገኘው የቴስላ ኩባንያ ባለቤት ዋና ሥራ አስፈጻሚና የትዊተርን ድርጅት በመግዛት ኤክስ በሚል ስያሜ ስሙን ቀይሮ እያንቀሳቀሰ ያለ በዚህ የማህበራዊ መገናኛ ብዙሃን በመጠቀም ከ200 ሚሊዮን በላይ ተከታዮች ባሉት የኤክስ ገጹ ላይ ባጋራው ጽሑፍ ነው ይህንን አወዛጋቢ ሐሳቡን የሰነዘረው። እኔ በእርግጠኝነት በዚህ ጦርነት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር እጅ በእጅ የተደባደብኩ ያህል ለዩክሬን ጦር ኃይል ህልውና የጀርባ አጥንት የሆነ ሚና ነው ያለኝ። በሁሉም ጦር ግንባሮች ያሉ የዩክሬን ተዋጊዎች ዛሬ ላይ የሚገኙበት ነባራዊ ሁኔታዎች ባልኖሩ ነበር። የኔ ስታርሊንክ የግንኙነት ስርዓት ባይኖር የዩክሬን ጦር ለሽንፈትና ለውድቀት ይጋለጥ ነበር ሲል ለሩሲያ መንግስት ወግኗል እየተባለ የሚነሳበትን ክስ ውድቅ አድርጎታል። ኤለን መስክ ይህን አስተያየት የሰነዘረው ባለፉት ሳምንታት የዩክሬን መንግስት ጦርነቱ እንዲቆም ለድርድርም ሆነ ለተኩስ አቁም ዝግጁ አይደለም በሚል ከአሜሪካ ባለስልጣናት ጋር እየተወዛገቡ በነበረበት ወቅት ሲሆን አሜሪካ ለዩክሬን የወታደርና የኢኮኖሚ ድጋፍ ማድረጓን ተከትሎ መሆኑ ደግሞ ጉዳዩን አወዛጋቢ አድርጎታል። ለዩክሬን ከአሁን ወዲያ አንዲት ሳንቲም ልንረዳ አይገባም፣ የአሜሪካ ግብር ከፋይ ህዝብ ገንዘብ ለደም አፋሳሹ ጦርነት መዋል የለበትም የሚል አቋም ያዙ የሪፐብሊካኑ ሴናተር ማይክሊን ሐሳብ ኤለን መስክን ጨምሮ አብዛኞቹ አሜሪካውያን የሚስማሙበት አጀንዳ ወደ መሆን ተሸጋግሯል ይላሉ ሰሞኑን የሚወጡ ዘገባዎች። ይህ በእንዲህ እንዳለ ኤለን መስክ የዓለምን ሁለንተና ለመቆጣጠር እያደረገው ካለው ጥረት በተጨማሪ በሺዎች የሚቆጠሩ በዓለም ዙሪያ ያሉ አሜሪካውያን ዲፕሎማቶችን ከሥራ ለማባረር እንዲሁም የአሜሪካ ኤምባሲዎችን ለመዝጋት የጀመረው እንቅስቃሴ በአሜሪካ ፖለቲከኞች ዘንድ ከፍተኛ ቁጣን ቀስቅሷል። ሰውየው ሚስጥራዊ ስብዕና እንዳለውና ዓለምን ከህዋ ወደ ምድር በሚወድቁ የሳተላይት ስብርባሪዎች ሳቢያ ውድመት እያደረሰባት ያለ ከሕግ በላይ የሆነ ተቆጪ የሌለው ሰው ነው። ይህ ሰው ከድርጊቱ እንዲቆጠብ በቃ ሊባል ይገባል እየተባለ ነው። ባለፈው ሰሞን ከቴክሳስ ወደ ህዋ ለመምጠቅ የተነሳው የስፔስኤክስ ሮኬት መፈንዳቱን ተከትሎ የበርካታ አየር መንገዶችን በረራዎች አስተጓጉሎ ነበር። የሮኬቱ ስብርባሪዎች ሙሉ ለሙሉ ከአየር ወደ ምድር ወድቀው አለማብቃታቸውን የሚያወሱ ዘገባዎች በስፋት እየወጡ ናቸው። በዚህ ሰሞን በተለያዩ የዓለም ክፍሎች የሳተላይት ስብርባሪዎቹ ሊወድቁ ይችላሉ የሚል ስጋት እንዳለ ማስጠንቀቂያ እየተሰጠ ነው። እስከ ዛሬ በኤለን መስክ ከተገነቡት ትልቁ የሆነው የስፔስኤክስ ስታርሺፕ ሮኬት ከመጠቀ ብዙም ሳይቆይ ከደቂቃዎች በኋላ በመፈንዳቱ ምንም አይነት ጉዳት አለማድረሱ ቢነገርም በአንዳንድ የካሪቢያን ሀገራት ከሰማይ የሚወርዱ ስብርባሪዎች በእርሻ ማሳዎች ላይ ጉዳት ማድረሳቸው ተዘግቧል። ኤለን መስክ ሮኬቱን ለመፈተሽ 8ኛው ሙከራ ላይ ነው። ሰሞኑን የፈነዳውና 123 ሜትር ርዝመት ያለው ሮኬት ከአንድ ሰዓት ጉዞ በኋላ በህንድ ውቅያኖስ በኩል ወደ ምድር ምህዋር እንዲገባ ታስቦ ነበር። ይህ አደጋ ሲደርስ በኩባንያው ታሪክ ውስጥ ሁለተኛው እንደሆነ
ከSpaceX የሚወጡ ዘገባዎች ያስረዳል። I'm excited to announce that we anticipate savings in FY26 from reduction of waste and fraud by $150 billion. ኤለን መስክ የተወለደው ጁን 28 ቀን 1971 ፕሪቶሪያ ደቡብ አፍሪካ ውስጥ ነው። አባቱ ደቡብ አፍሪካዊ፣ እናቱ ደግሞ የካናዳ ዜጋ ናት። ገና በወጣትነቱ ለኮምፒውተርና ለኢንፎርሜሽን ቴክኖሎጂ ልዩ ፍላጎትና ችሎታ እንዳለው ያስታውሳል። በ12 ዓመቱ ከታናሽ ወንድሙ ጋር የቪዲዮ ጌም ሰርቶ ለአንድ የኮምፒውተር ሶፍትዌር ኩባንያ ሸጧል። በወቅቱ የደቡብ አፍሪካ አፓርታይድ ስርዓት በመውደቅ ዋዜማ ላይ ቢሆንም የዘርና ቀለም ልዩነትን ስለሚጠላ በወታደርነት ግዳጅ ከመመልመል ለማምለጥ የእናቱን የካናዳዊ ዜግነት የጉዞ ፓስፖርት አውጥቶ በ1988 ወደ አሜሪካ ገባ። በካናዳ ኩዊንስ ዩኒቨርሲቲ 2 ዓመት ከተማረ በኋላ ወደ ፔንሲልቫኒያ ዩኒቨርሲቲ ተዛውሮ ከ5 ዓመት ትምህርት በኋላ በኢኮኖሚክስ እና ፊዚክስ የባችለር ዲግሪውን አገኘ። ከዚያም ወደ ሳንፎርድ ዩኒቨርሲቲ አቅንቶ በፊዚክስ የዶክትሬት ዲግሪውን ሊሰራ ከጀመረ በኋላ ትምህርቱን አቋርጦ በኢንፎርሜሽን ቴክኖሎጂ ዘርፍ ይሰራ ጀመር። በ2002 ዓመተ ምህረት የአሜሪካ ዜግነትን አገኘ። ኬኬስ ማክሲመስ ወይንም ኤለን መስክ ከፍተኛ ዕውቀትና ክህሎት ያለው የፈጠራና የንግድ ሰው መሆኑን ማንም አይጠራጠርም። ይህን እንኳን ወዳጆቹ ባላንጣዎቹም ሳይቀር መስክረውለታል። በግራ ክንፍ አክራሪነት የሚመደቡት ሴናተር በርኒ ሳንደርስ ኤለን መስክ ሊሰራቸው በጀመራቸው ፕሮጀክቶች እንዲሁም መስራት በቻለው ነገር ሁሉ በጣም አስገራሚ ሰው ነው። መስክ እንደሚለው መንግስት በ5 ዓመታት ጊዜ ውስጥ ሊፈጽማቸው ያሰባቸውን ጉዳዮች እቅድ ከሚነድፍ ይልቅ ኤለን መስክ በሳምንት የሚሰራው ይበልጣል። ብዙ የሚሰጣቸው አስተያየቶች በብሪታኝነት የተሰነዘሩ ቢመስሉም በአንዳንድ በኩል ትክክል መሆናቸውን ለመቀበል ሲከብደን እንታያለን። እውነቱ ያለው እሱ ጋር ነው ብለው ምስክርነታቸው ሰጥተዋል። Doctor to the stars, which is like maybe not a good sign. ይህ በእንዲህ እንዳለ ቢሊዮነሩ ኤለን መስክ ከ14 ልጆቹ እናቶች ጋር ውዝግብ ውስጥ ገብቷል። ላለፉት 10 ዓመታት በርካታ ሴቶች ጾታዊ ትንኮሳና ጥቃት ፈጽመውብናል ሲሉ ከመክሰሳቸው በተጨማሪ ከልጆቹ እናቶችና ከቀድሞ ፍቅረኞቹ በአስገድዶ መድፈርና በተመሳሳይ ጾታዊ ጥቃት ፈጽመውብናል የሚሉ ክሶችና ወንጀላዎች እየቀረቡበት ነው። ሰሞኑን የ26 ዓመቷ አሽሌ ክሌር በጠበቃዋና በሕግ አማካሪዋ በኩል ከቢሊዮነሩ ወልጄዋለሁ የምትለው ልጅ የወላጅነት መብትን ለማረጋገጥ በፍርድ ቤት ክስ መስርታበታለች። የሜክ አሜሪካ ግሬት አጌን ሪዮት ደጋፊዋ አሽሌ ክሌር ከሁለቱ አብራክ የተገኘውን ልጃቸውን የወላጅነትና የማሳደግን መብት ለማስከበር በማሰብ ክስ መስርታበታለች። አሽሌ ክሌር በተደጋጋሚ ችግሩ በሰላማዊ መንገድ እልባት እንዲያገኝ ያደረገችው ጥረት ባለመሳካቱ ነው ጉዳዩን ወደ ፍርድ ቤት የወሰደችው። ቢሊዮነሩ ኤለን መስክ የልጁ እናት ክስ የመመስረቷ ዜና በመዘገቡ ለልጁ ማሳደጊያ በየወሩ የሚሰጠውን የገንዘብ መጠን ከጊዜ ወደ ጊዜ መቀነስና የተለያዩ ጫናዎችን በማድረግ እንዲሁም ልጃቸውን በተመለከተ በተለያዩ ማህበራዊ ገጾች የተለያዩ አስተያየቶችን መሰንዘር መቀጠሉን ዴይሊ ሜል ዘግቧል። ኤለን መስክ በፍርድ ቤት የተመሰረተውን ክስ በተመለከተ ምላሽ እንዲሰጥ ለማድረግ በሕግ ባለሙያዎችና በከሳሽ ጠበቆች አማካይነት የተደረገው ጥረት አልተሳካም። ይህን ተከትሎም በጉዳዩ ላይ አስተያየት የሰጡ የሕግ ባለሙያዎች መንግሥታዊ አገልግሎትና ቢሮክራሲን የተቀላጠፈ ለማድረግ በቁርጠኝነት እየሰራሁ ነው የሚለው ኤለን መስክ በራሱ ጉዳይ ላይ የተቀላጠፈ ፈጣን ምላሽ በመስጠት ራሱ የመርህ ተገዥ መሆኑን በአርአያነት ሊያሳይ በተገባ ነበር ብለዋል። ዴይሊ ሜል ኮም በጉዳዩ ላይ ኤለን መስክን እንዲሁም ከሳሿን አሽሌ ሴንት ክሌርን ለማግኘትና አስተያየት እንዲሰጡ ያደረገው ሙከራ አልተሳካም። ዘግይቶም ቢሆን ኤለን መስክ በተመሰረተው ክስ ላይ ምላሽ ለመስጠት ጠበቃ ኤልያስ ሮርን መሾሙን ከኒውዮርክ ኮርት ኦንላይን የተገኘው መረጃ አረጋግጧል። የኤለን መስክ 12ኛ ልጅ የተወለደው ሴፕቴምበር
2004 እንደሆነና አሽሌ ሴንቲክለር ከኤለን መስክ ጋር በሜይ 2023 የፍቅር ግንኙነት መስርተው እንደነበር ልጃቸው ሲወለድ ኤለን መስክ አጠገቧ እንዳልነበር ከሳምንት በኋላ ወዳለችበት ኒውዮርክ በመምጣት ለ1 ሰዓት ከ30 ብቻ አብረው እንደቆዩ ትናገራለች። በዚህ ወቅት ኤለን መስክ ልጁን ታቅፎ የተነሳው ፎቶ ነው ለፍርድ ቤት ከቀረቡ ማስረጃዎች አንዱ። አሽሌ ሴንቲክለር ለልጇ የወላጅነትና የማሳደግ መብትን ለማረጋገጥ የመሰረተችው ክስ በቀጠሮ ላይ ነው። የልጇን አባት ኤለን መስክን ለመክሰስ ምክንያት የሆናት የልጇ የልደት ሰርተፍኬት ላይ የአባቱ ስም ሳይጻፍ ባዶን እንዲሆን በማድረጉ ምክንያቱ ምን እንደሆነ እንዲያስረዳት ላቀረበችው ጥያቄ ለደህንነቴ ስለሚያሰጋኝ ነው፣ ዶናልድ ትራምፕን ለመግደል የተደረገው ሙከራ እያየሽ አይደለም ወይ? በቀጣይ ደግሞ እኔን ሊገሉኝ ይሞክራሉ። ስለዚህ ነው የልጄ የልደት ሰርተፍኬት ላይ ስሜን ያላሰፈርኩት ሲል በሰጠው ምላሽና በተከታታይ ከሱ ጋር ባደረገችው ውይይት ፍቃደኛ ባለመሆኑ ነው ስትል ተናግራለች። የአሽሌ ጠበቃ ካረን ሮዜንታል ጉዳዩን በተመለከተ ሕጋዊ ማስረጃዎችን በማሰባሰብ ክስ ለመመስረት ሲንቀሳቀስ ኤለን መስክ በዓለም ላይ ካሉት በጣም ታዋቂ ሰዎች አንዱና 24 ሰዓት ለ7 ቀናት ያለማቋረጥ በደህንነት ጠባቂዎች የተከበበ በመሆኑ በክሱ ዙሪያ ለመነጋገር እንኳን የማይቻል ነው። የክስ ዝርዝርና መጥሪያ ለመስጠት የኤለን መስክ አድራሻ በአውስቲን ቴክሳስ አቅራቢያ በሚገኘው የስፔስ ኤክስ ኩባንያ ዋና መስሪያ ቤት እንደሆነ ይዘረዝራል። ነገር ግን በቋሚነት እዚያ ነዋሪ አይደለም። አሜሪካ ነው ሲባል በተቀረው ዓለም ወደሚገኙ ኩባንያዎቹ ለሥራ ይጓዛል። በአጠቃላይ የሰውየው መርሃ ግብር ከቀን ወደ ቀን እንዲሁም ከሳምንት ወደ ሳምንት ስለሚቀያየር አድራሻውን ለመግለጽ ተቸግረው እንደነበረ ገልጿል። በሚገርም መልኩ ኤለን መስክ ልጁን ለማሳደግ አስፈላጊ ለሆኑ ነገሮች ወጪ እንዲሆናት $2.5 ሚሊዮን በአካውንቷ ገቢ እንዳደረገና በየዓመቱ ደግሞ $500,000 ለመስጠት እንደወሰነ በኤክስ ገጹ ላይ አስታውቆ ነበር። አሽሌ ይህ መልእክት እንደደረሳት በሰዓታት ውስጥ ይህ ሁሉ ከመሆኑ በፊት ከአብራኩ የተገኘ የራሱ ልጅ መሆኑን የዲኤንኤ ምርመራ አድርጎ እንዲያረጋግጥ ያቀረብኩትን ጥያቄ ወደ ጎን በመተው ለልጁ ማሳደጊያ ተቆራጭ አድርጌያለሁ ያለውን ገንዘብ የላከው ለልጆቼ ብዬ አፌን ዘግቼ እንድቀመጥ አስበው ነው። እኔ ይህንን በፍጹም አልቀበልም ስትል መልስ መስጠቷን ዘ ፒፕል ማጋዚን ዘግቧል። በዘጠናዎቹ አጋማሽ የፔንሲልቫኒያ ዩኒቨርሲቲ ተማሪዎች በነበሩበት ጊዜ የመጀመሪያ ፍቅረኛው የነበረችውና ለ1 ዓመት ያህል በፍቅር አብራ የቆየችው ጄኒፈር ጉዋይን የሰውየውን አነጋጋሪ የትዳርና የፍቅር ሕይወት በተመለከተ በሰጠችው ቃለ መጠይቅ እንደተናገረችው ጸጥ ያለ በሁሉ ነገሩ ያለውን ጥንካሬ ስታደንቅ የፍቅር ግንኙነቱን በመጠበቅ ረገድ በጣም ጥሩ አይደለም ብላለች። በ2022 ጄኒፈር ጉዋይን በድምሩ $165,000 የሚያወጡና ከኤለን መስክ ጋር በፍቅራቸው ጊዜ የተነሷቸውን ፎቶግራፎች፣ ስጦታዎችንና ሌሎች ዕቃዎችን የሰጣትን የአንገት ሐብል ጨምሮ ለጨረታ አቅርባለች። አብረው ያሳለፉት ጊዜ አስደናቂ እንደነበርም አስታውሳለች። በሌላ በኩል የቴስላ፣ ስፔስ ኤክስ፣ ኤክስኤአይ፣ ቦሪንግ ካምፓኒ፣ ኤክስ ሶሻል ሚዲያ እንዲሁም የሌሎች ካምፓኒዎች አክሲዮን ድርሻ ባለቤት የሆነው የ53 ዓመቱ ባለጸጋና ቁመቱ 1 ሜትር ከ85 ሴንቲሜትር ርዝመት እንዳለው የሚነገርለት ኬኬስ ማክሲመስ ወይም ኤለን መስክ በዚህ ሳምንት መጀመሪያ ላይ ቀድሞ ትዊተር የነበረውና የአሁኑ ኤክስ ሶሻል ሚዲያ መተግበሪያን ኢላማ ያደረገ የሳይበር ጥቃት ከዩክሬን መሰንዘሩን ይህ ኤክስ ሶሻል ሚዲያ መተግበሪያ ስርዓትን ከአገልግሎት ውጭ ለማድረግ ታልሞ የተሰነዘረ ጥቃትና ጥቃቱን ለማድረስ የሞከረውን አካል ማንነት ለማወቅ በተደረገ ማጣራት በአብዛኛው ጥቃት ለማድረስ የተሰነዘረው የአይፒ አድሬስ መነሻውን ዩክሬን እንዳደረገ ከፎክስ ቲቪ ጋር ባደረገው ቃለ ምልልስ አስታወቀ። ይህ በኤክስ ሶሻል ሚዲያ መተግበሪያ ላይ የተሰነዘረው ጥቃት አድማሱን በማስፋት ኤዥያን፣ ሰሜን አሜሪካንና አውሮፓን የሸፈነ እንደነበር የመተግበሪያው ዳውን ዲቴክተር አሳይቷል። ጥቃቱ ኢላማ ባደረጋቸው አካባቢዎች ያሉ
የመተግበሪያው ተጠቃሚዎች አገልግሎቱን ለማግኘት መቸገራቸውን ሪፖርት እንዳደረጉና ችግሩ ላልተወሰነ ጊዜ ሊቀጥል እንደሚችል ስጋት እንዳለው ኤለን መስክ በፎክስ ቲቪ ቢዝነስ ፕሮግራም ላይ ስለ ጉዳዩ በሰጠው ቃለ ምልልስ ላይ ነው የተናገረው። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ ደቡባዊ ቅጥር ውስጥ የሚገኘውን የመኪና መንገድ በጊዜያዊነት የቅርብ አማካሪያቸው ለሆነው ኤለን መስክ የመኪና አምራች ኩባንያ ስሪት ለሆኑት የቴስላ መኪናዎች ማሳያነት ጊዜያዊ ሾሙም ማድረጋቸው ተነገረ። ባለፈው ማርች 12 ቀን 2025 የቴስላ ምርቶች የሆኑ 5 አውቶሞቢሎች ተጓጉዘው ዋይት ሃውስ ሲደርሱ ራሳቸው ፕሬዝዳንት ዶናልድ ትራምፕ በተገኙበት የወረዱ ሲሆን 5ቱንም መኪናዎች ተራ በተራ በማሽከርከር ምቹና ተስማሚ መሆናቸውን ያረጋገጡት ዶናልድ ትራምፕ መኪናዎቹ እንከን የማይወጣላቸው ናቸው፣ የመኪናዎቹ ዲዛይነሮች ሊመሰገኑ ይገባል ብለዋል። ከኤለን መስክ ጋር በየተራ ወደ 5ቱም የቴስላ ስሪት መኪኖች በመግባት ያሽከረከሩት ዶናልድ ትራምፕ ከእነዚህ መኪናዎች አንዱን ለመግዛት መወሰናቸውን ለቢሊዮነሩ ወዳጃቸው እንደነገሩት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ይፋ አድርገዋል። ዶናልድ ትራምፕ ቀይ ቀለም የተቀባቸውንና ኤስ-ፕላይድ ሞዴል ፎር ዊል ድራይቭ ቴስላ መኪና $88,490 በቼክ በመክፈል እንደገዙ በትሩዝ ሶሻል ገጽ ላይ ይፋ ማድረጋቸውን ኤንቢሲ ኒውስ ዘግቧል። ኤለን መስክ በዶናልድ ትራምፕ መንግስት ውስጥ ሹመኛ መሆኑን ተከትሎ በዓለም አቀፍ ደረጃ በተለያዩ የንግድና የኢንቨስትመንት ሥራዎቹ ላይ አሉታዊ ተጽዕኖ የተፈጠረበት መምጣቱ እየተዘገበ ነው። በአውሮፓ የቴስላ የኤሌክትሪክ መኪናዎች ሽያጭና ገበያ በከፍተኛ ቀውስ ውስጥ እንዲሆን አድርጎታል። በፌብሩዋሪ 2025 የቴስላ አክሲዮን 28 በመቶ መቀነሱና ይህም ከጃንዋሪ 2022 ጀምሮ ተመዝግቦ የማያውቅ ከፍተኛው የአክሲዮን ማሽቆልቆል ሆኖ በኩባንያው ታሪክ ተመዝግቧል። ቢሊዮነሩ ኤለን መስክ ከዶናልድ ትራምፕ ጋር የመሰረተው ጥብቅ ፖለቲካዊ ትስስር በአሜሪካና በአውሮፓ ከፍተኛ ቅሬታ አስነስቶበታል። ተቃውሞና ውግዘቱ ቢበረታበትም በአደባባይ ለጀርመን የቀኝ አክራሪ ፓርቲ ድጋፍ መስጠቱ በተለያዩ ጊዜያት የዩክሬን ጦርነትን አስመልክቶ በኤክስ ገጹ ላይ በሚያሰፍራቸው አጸያፊ አስተያየቶችና በአሜሪካ መንግስት ስር ያሉ የመንግስታዊ ተቋማት ላይ ተግባራዊ እንዲሆን ያደረገው የሰራተኛ ቅነሳና ወጭን ቅነሳ በሚል ተቋማትን መዝጋት የሚያስከትሉ የፖሊሲ ሐሳቦቹ ምክንያት በኤለን መስክ ኩባንያ እንቅስቃሴዎችና ምርቶች ላይ የጸረ ቴስላ ጥላቻና በሕዝቡ ውስጥ ከፍተኛ የተቃውሞ ስሜት እንዲቀሰቀስ አድርጓል። በጀርመን የቴስላ ተሽከርካሪዎችን ለመግዛት የሚፈልጉ ገዢዎች ምዝገባ ካለፈው ዓመት ጋር ሲነጻጸር በያዝነው 2025 በጃንዋሪ ወር 60 በመቶ ቀንሷል። በፈረንሳይ ተቀስቅሶ በነበረ ሕዝባዊ ተቃውሞን ተከትሎ በተፈጠረ አምባጓሮ አደባባይ የወጡ ነውጠኞችም በደርዘን የሚቆጠሩ የቴስላ መኪናዎችን አቃጥለዋል። በኒውዮርክ በቴስላ መሸጫ ሱቆችና ሾውሩሞች ላይ ውድመት ባይደርስም ቢሊዮነሩን ኤለን መስክና ኩባንያዎችን የሚያወግዙ የተቃውሞ ትዕይንተ ሰልፎች ተካሂደዋል። በዚህም ምክንያት በርካታ ትዕይንተ ሰልፍ አድራጊዎች ለእስራት ተዳርገዋል። በአሜሪካ ሌሎች ስቴቶች ውስጥ የሳይበር ትራክ ባለቤቶች ትንኮሳና የሕዝብ ተቃውሞ እንዳጋጠማቸው በየጊዜው ሪፖርት አድርገዋል። ከዚህ በተጨማሪ ገዢዎች የቴስላ ስሪቶችን እንዳይገዙ የሚንቀሳቀሰው ቴስላ ዳውን ተብሎ የሚታወቅ የኦንላይን እንቅስቃሴ ሸማቾች ቴስላ እንዲተዉና ከኤለን መስክ ኩባንያዎች እንዲርቁ ለማድረግ የከፈተውን የበይነ መረብ ዘመቻ አጠናክሮ ቀጥሏል። ታዋቂውን ተዋናይ ጆርጅ ታኬን ጨምሮ ሌሎች ታዋቂ ሰዎች ለንቅናቄው ድጋፋቸውን በመግለጽ ዘመቻውንና ከኤለን መስክ ኩባንያዎች ጋር ያለውን ውዝግብ በማጉላት ላይ ናቸው። በአሁኑ ወቅት ኤለን መስክ በከፍተኛ ደረጃ የቴስላ ኤሌክትሮኒክ መኪናዎችንና ራሳቸው ያለ ሾፌር የሚነዱ መኪናዎችን እንዲሁም በአርቲፊሻል ኢንተለጀንስ ዘርፍ ሮቦቶችን ለማምረት ከፍተኛ መዋዕለ ንዋይ ያፈሰሰበት ኩባንያው እያካሄደ ያለውን እንቅስቃሴ ከሚፎካከሩ በርካታ በአሜሪካ ያሉ የቻይና መኪና አምራች ኩባንያዎች ጋር ከፍተኛ ፉክክር ውስጥ ነው።
በርካታ ተፎካካሪ መኪና አምራች ኩባንያዎች በሮቦት የሚሾፈሩ ነጂ አልባ ታክሲዎችን ለማምረት በሚያስችል ደረጃ ላይ መድረሳቸውን እያሳወቁ ከመሆኑ በተጨማሪ እነዚህ ያለ ሾፌር የሚነዱ መኪናዎቻቸውን ቴስላ ኩባንያ ለገበያ ከሚያቀርብበት ዋጋ እጅግ በቀነሰ ዋጋ ለማቅረብ የሚያስችል ደረጃን መቀዳጀታቸው ለቴስላ ሳይበርካፕ ኩባንያ መጪውን ጊዜ ከባድ አድርገውበታል እየተባለ ነው። ይህ ሁሉ አጣብቂኝ የተጋረጠበት ኤለን መስክ በቀጣዮቹ 3 ወራት በቴክሳስ አውስቲን ውስጥ ያለ ሾፌር የሚነዱ መኪናዎችን እስከ ቀጣዩ ዓመት በመላው አሜሪካ ከተሞች አገልግሎት እንዲሰጡ በማድረግ በቴስላ ኩባንያ ላይ የተካሄደ ያለውን የማጥራራት ዘመቻና በተፎካካሪዎቹ መኪና አምራች ኩባንያዎች መካከል የሚካሄደውን ፉክክር በአሸናፊነት ለመወጣት ብቃት አለኝ እያለ ነው። ኤለን መስክ በአሜሪካ ፖለቲካ ውስጥ በሹመኝነት መሳተፍ ከጀመረ በኋላ ላለፉት 50 ቀናት በቴስላ ኩባንያው ላይ የተፈጠረውን ቀውስና በፖለቲካ ተሳትፎ ምክንያት የተፈጠረውን ውድቀትና ኪሳራ እንዴት ሊያስተካክለው ይችላል? በእርግጥ ከዚህ አረንቋ ወጥቶ በዓለም አቀፍ ደረጃ ባለው ገበያ ውስጥ ተፎካካሪና አትራፊ ይሆናል? ወይንስ የፖለቲካ ስብዕናውን መገንባት ቀጥሎ በንግድና በአምራችነት ዘርፍ ያለውን ተሳትፎ ትኩረት በመንፈግ በዘርፉ ሊኖረው በሚችለው ሚና ላይ ጥላ ይጥልበት ይሆን ብለው የሚጠይቁ ብዙዎች ናቸው። ምላሹን ወደፊት እድሜ ሰጥቶን የምናየው ይሆናል።